ቆይ በአላህ ከመሬም ውጪ የማንን ስም እሺ ልጥራ? እመ ተስፋ ብርሃነ ፍቅር ሶሊያና መልካ ሐሴት የእናትነት ልኬት ድንበር ብጽዕት ህሪት ክብርት ቅድስት ስመ ልሳን ፊደል ቋንቋ የልጅነት አፍ መፍቻዬ የምትወደኝ የመወዳት የሁሉ እናት የብቻዬ የመወደድ የመመረጥ የሴትነት አልፋ ኦሜጋ የመገዛት መተናነስ የትህትና ባለጸጋ የማስተዋል ጸዳል ብርሃን የመታመን ግርማ ሞገስ እመ ፍቅር ማርያም መርየም እመ ብርሃን ቤተ መቅደስ ከሴት ሁሉ አላህ ወዷት ለይሁንታው መፈጸሚያ የመረጣት ንጽሕት ድንግል መርየም እያለች አላህ ባሪያ ቆይ በአላህ ከሴት ሁሉ ማንን ልውደድ ከሷ ወዲያ? ከላይ የምትመለከቱት ቪዲዮ አንድ ቤተክርስቲያን ህንጻ እየገነቡ ነው እና ያንን ህንጻ ለማስጨረስ የገቢ ማሰባሰቢያ በሚል ባዛር አሁን ሰሞኑን የተጀመረች እንቅስቃሴ ነው። ባዛር ተዘጋጅቶ እዛ ውስጥ ደግሞ ያው እንደምታዩት እንግዲህ ጠጡ አልቀረ ቢሮ አልቀረ። እኔ የዚህ ቪዲዮ ዋነኛ መልእክቴ በቤተክርስቲያን ውስጥ ላላችሁ በተለይ ለመሪነት ስፍራው ላይ ይዛችሁት ላላችሁት ለአስተዳዳሪዎች፣ ለሰበካ ጉባኤ ኃላፊዎች፣ ለሀገረ ስብከት መሪዎች በሙሉ ቢሆን ደስ ይለኛል። ሰበር አሁን የገባም ፍርድ ቤቱ በቴዲ አፍሮ ማናጀርና በሌሎችም ላይ በዋስትና ጉዳይ የመጨረሻ ውሳኔውን ሰጠን። መረጃውን በአጭሩ አቀርባለሁ። ከላይ የምትመለከቱት ቪዲዮ አንድ ቤተክርስቲያን ህንጻ እየገነቡ ነው እና ያንን ህንጻ ለማስጨረስ የገቢ ማሰባሰቢያ በሚል ባዛር አሁን ሰሞኑን የተጀመረች እንቅስቃሴ ነው። ባዛር ተዘጋጅቶ እዛ ውስጥ ደግሞ ያው እንደምታዩት እንግዲህ ጠጡ አልቀረ ቢሮ አልቀረ። እኔ የዚህ ቪዲዮ ዋነኛ መልእክቴ በቤተክርስቲያን ውስጥ ላላችሁ በተለይ ለመሪነት ስፍራው ላይ ይዛችሁት ላላችሁት ለአስተዳዳሪዎች፣ ለሰበካ ጉባኤ ኃላፊዎች፣ ለሀገረ ስብከት መሪዎች በሙሉ ቢሆን ደስ ይለኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን አስራት በኩራታቸውን ለማውጣት ወደ ኋላ ለስማይሉ የትኛውም የቤተክርስቲያን ልማት ሲኖር ከጉድለታቸው ላይ ከማጣታቸው ላይ አንስተው ለመስጠት የማይሰስቱ ምዕመናኖቻችን ናቸው። ታዲያ ዘወትር ደግሞ አሁን በጣም ፋሽንና ውድድር በሚመስል ሁኔታ ያውም ደግሞ በዚህ ዘመን ያለውን የኑሮን ውድነትና ምዕመናኖቻችን መቋቋም አቅቷቸው ለነሱ ማዘን ተስኖን ዘወትር የተለያየ ነገሮችን እየደረደርን ገንዘብ አምጡ የሚል ነው። በእርግጥ ይገባኛል። በዚህም ሁኔታ ውስጥ ምንኖር ቤተክርስቲያን ቀጥለው ትውልድ ለማስተላለፍ ገቢ ያስፈልጋል። እሱን እረዳለሁ። ግን ምዕመናኖቻችንስ መች ነው የምንረዳቸው? ደግሞስ ገቢስ የሚሰበሰበው በእንደዚህ አይነት ሁኔታስ ነው ወይ? አሁን እኔ ዳይሬክትሊ እዚህ ቤተክርስቲያን ብቻ ሳይሆን እንዲህ ባዛር ተብሎ በሚደረገው እንቅስቃሴ ዙሪያ ነው ይሄ ቪዲዮ መልእክቴና ሁሉም ቦታ ላይ ቤተ መቅደስ ውስጥ እንግዲህ ታቦት አለ። እዛው ግቢ ውስጥ ታቦት ያለበት ግቢ ውስጥ እንደዚህ አይነት አላስፈላጊ ነገሮች ማድረግ ለነገ ትውልድስ ምንድነው የምናስተላልፈው? ደግሞስ እግዚአብሔር የተቸገረ ምዕመን የሚበላው ያጣ በህመም የሚሰቃይ በድህነት ውስጥ ያለ ምዕመናኖቻችንን እያየን እነሱን ችላ ብለን ቤተክርስቲያን ስትገቡ የምትመለከቷቸው በርካታ ነዳያንን አልፈን ገብተን የ200 እና የ300 ሚሊዮን ብር የፈጁ ህንጻዎችን ስለሰራን በእውኑ እግዚአብሔር በሱ ደስ ይሰኛልን? ወይ ሙሉ ስሟ ስትጠራ አምለሰት ሙጫለሜ የምትባለው የአስመራ ቆንጆና በአድናቂዎቹ ዘንድ ንጉሱ እየተባለ የሚቆለጳጰሰው ቴዎድሮስ ካሳሁን ግርማሞ ወይንም ቴዲ አፍሮ ስኬታማ ፍቅር ትዳርና ቤተሰብ አለም ባይ ናቸው። ይህንንም አይን በሚስብ ድግስና ለመገናኛ ብዙሃን ካሜራ በሚጋለጥ ስነ ስርዓት እወቁልን ይላሉ። ቀጥሎ የምትመለከቱት የሁለቱ ጥንዶች ቅብጠት 13ኛውን የትዳር ዓመታቸውን ሲያከብሩ ባለፈው ሳምንት የሆኑትን የሚያሳይ ነው። ዛሬ እንዲህ ወገብና ትከሻቸውን እየተነካኩ በአደባባይ ሲደልቁ የሚታዩት ሁለት ዝነኛ ጥንዶች ለዓመታት ፍቅራቸውን አቋርጠው የተለያዩበት አጋጣሚ ነበር። ያን አጋጣሚና ምክንያቱን በዚህ ዝግጅት ውስጥ እናሰማችኋለን። ዝግጅታችንን አሳምረን ለመጀመር ግን ለብዙ ሰዎች ማንነቷ ግራ ያጋባልና አምለሰት ሙጬ ማናት የሚለውን ጥያቄ እንመልሰው። አምለሰት ሙጫለሜ ትባላለች። ውልደቷና ጥቂት የህፃንነት እድሜዋን ያሳለፈችው ኤርትራ አስመራ ላይ ነው። ኋላ ግን ወደ አዲስ አበባ በመጓዝ ኑሮዋን ኢትዮጵያ አድርጋለች። አንደኛ ደረጃ ትምህርቷን ምስራቅ በር ወይንም ዘርፈሿል የተባለ ትምህርት ቤት ስትከታተል ሁለተኛ ደረጃ ትምህርቷን ኮተቤ በሚገኘው ወንዲራር ተምራለች። የሁለት መምህራን ልጅ የሆነችው አምለሰት 3 ወንድሞችና 2 እህቶች አሏት። አንዷን እህቷን በሞት ተነጥቃለች። እናቷ የሂሳብ መምህር ነበሩ። ጽጌ ፍስሐ ጽዮን ይባላሉ። አባቷ ደግሞ ሙጫለሜ ይባላሉ። የጎንደር ሰው እንደሆኑ ይነገራል። የታሪክ ወይንም ሂስትሪ መምህር ነበሩ።
አምለሰት ሙጬ ባዳጊነቷ ውበቷ ስለሚያመጣባት ጣጣና ስለምላሿ ስትናገር ሁለተኛ ደረጃ ትምህርት ቤት ወይንም ሃይስኩል በመማርበት ጊዜ የብዙ የፍቅር ጥያቄዎች ይቀርቡልኝ ነበር። እምቢ ስል አንዳንዴ ቡጢም እቀምሳለሁኝ። ነገር ግን አባቴ መምህር ስለነበር ተናግሬ መልሼ አስገርፋቸዋለሁ ብላ ነበር። የብዙ ወንዶች አይን ማረፊያ ነበረች ማለት ነው። እማትረሳው የፍቅር ጥያቄ ያለ እንደሆን ስትጠየቅ 12ኛ ክፍል እያለን አንድ ጎበዝ ተማሪ ነበር። እናም አፈቀርኩሽ ብሎ የፍቅር ጥያቄ አቀረበልኝ። እኔም በትምህርቱ ዝቅ እንዳልል ፈርቼ 7A የምታመጣ ከሆነ እሺ ልሃለሁ አልኩት። ልጁም ያንን ውጤት አመጣ። ቢሆንም ለትምህርቱ ብዬ እንጂ እኔ እንደዛ አይነት አላማ አልነበረኝምና እሱን አስረድቼው ተለያየን። ውጤቱ ግን አመርቂ በመሆኑ ተደስቻለሁ ትላለች። ያቺ ራሷ ባሏ ቴዲ አፍሮ ጸባይ ሰናይ ብሎ ያዜመላት በእርጋታዋ በጨዋነቷና በመልከ መልካምነቷ የንጉሱ አድናቂዎች ለንጉሳችን ትክክለኛዋ ልዕልት ነሽ እያሉ የሚያሞጋግሷት ሴት ባዳጊነቷና በአፍላ ወጣትነቷ እንዲህ ያለች ሴት ነበረች። ለመሆኑ ቴዲ አፍሮ ያችን የአስመራ ጉብል የጎንደሬውን ሙጫ አለሜ ልጅ ባዳጊነቷ ወንድ ተሰልፎ የሚያያትን የውበት ሰንደቅ ዓላማ አምለሰት ሙጬ የምትባለውን የኢትዮጵያ ቁንጅና ውድድሮች ፈርጥ እንዴት ተዋወቃት ብሎ መጠየቅ ይበጃል። የሆነው እንዲህ ነው። ቴዲ አፍሮ ለአንድ የመድረክ ስራ ሜካፕ መሰራት ነበረበት። ከዚያ በፊት የሴቶች ናሙና ተደርጋ በመታየት እንጂ በሜካፕ ስራ ብዙ ልምድ ያልነበራት አምለሰት ሙጬ ኢትዮጵያውያን እህል ውሃ የሚሉት ነገር ገፋፍቷት በሚመስል ሁኔታ የዚያኔውን ዝነኛ ዘፋኝ ቴዎድሮስ ካሳሁን ገርማሞን በሜካፕ ልታሰማምረው የውበት ሳሎን ውስጥ ገባች። ቤቱ ከላይ ከፊትና ከጀርባ ሜካፕ ለሚሰራው ሰው እንዲታይ ሆኖ መስታወት ተገጥሞለታል። በዚያ ምክንያት ቴዲ አፍሮ ሜካፑን እየተሰራ ሳለ በመስታወት ውስጥ አምለሰት ሙጬ የምትባለዋን የውበት አርአያ እያያት ውበቷን ያደንቅ ዘንድ ተገደደ። እሷም ቴዲ አፍሮ የተባለው ስም ገናና ነውና እሱም በማሰማመሯ መደሰቱ አይቀርም። ሆኖም ዝምተኛ ነገር ስለነበረች ብዙም አላወራችም። ሜካፑም አልቆ ተለያዩ። ቴዲ ግን ውበቷን አስከትሎ ወደ መሄጃው ተጓዘ። እያደር ሲውልም ስለሷ ማወቅ ፈለገ። ጓደኞቹንም ከየት ነው የመጣችው ማናት በማለት በጥያቄ ያጣድፋቸው ጀመር። ለቋረኛው ካሳ የመጨረሻ ሰዓታት የገጠማቸው ተዋከበና የሚሉ ስንኞች በአፍቃሪው ቴዲ አፍሮ ላይ ሳይከሰቱ አልቀሩ። እነሆ አንድ ነገር አሳካ። ስልኳን አገኘ። እየደወለላት በፍቅር ቃላት መነጋገር ጀመሩ። ፍቅራቸውም ይንቦገቦግ ጀመር። በመሃል ግን ባልታወቀ ምክንያት ግንኙነታቸው ለዓመታት ይቋረጣል። ቴዲ ግን አሁንም ልቡ ወደ ማራኪው እንደኮበለለች ናት። ይቺን ልጅ ማግኘት አለብኝ፣ ግንኙነታችን መቋረጥ አልነበረበትም በማለት ሲብሰከሰክ ውሎ ያመሻል። እነሆ የፍቅር አምላክ አሊያም ሌላ ምክንያት ጣልቃ ገብቶ ግንኙነታቸውን ለመመለስ የሚችል አጋጣሚ ተፈጠረ። የሆነው እንዲህ ነበር። አምለሰት ሙጬ እጅግ የምትወዳትን ለረጅም ዓመት ያስታመመቻትን እህቷን ብሩክታዊት ሙጬን በሞት ተነጠቀች። የዚህን ጊዜ ቴዲ ለማጽናናት ወደ ቤቷ ሄደ። አንዴ ብቻ አይደለም ተመላለሰ። ለማጽናናትም በዚያውን ፍቅራቸውን ለማጽናት ያደረገው ነበር። እንዲህ እያለ ፍቅራቸው ያደር ይጎመራ ጀመር። እነሆ በሂደት ያበበው የፍቅር አበባ ወደ ትዳር ሄዶ ለፍሬ ደረጃ መብቃት አለበት ብለው ወሰኑ። በዕለተ ሐሙስ መስከረም 17 ቀን 2005 ዓ.ም ቴዎድሮስ ካሳሁን ገርማሞ የሚወደውን አባቱንና ታላቁን የመድረክ አስተዋዋቂ ካሳሁን ገርማሞን በሞት ባጣበት ቀን በሂልተን ሆቴል ከአምለሰት ሙጬ ጋር ተሞሸሩ። የቴዲ አፍሮ በሟች ማዘን የለም ባለው መጽናናት ነው ብለን እንዳስተማርከኝ ባንተው ምክር ሄጄ ባንተው አስጨከንከኝ የሚሉ ስንኞች ያሉበት ሙዚቃ በተግባር ተፈጸመ። አምለሰት ሙጬ ስለዚያ ደማቅ ሰርግ ስታወጋ ለሰርግ ብዙም አልጓጓም። የሱን ጓደኞችና አድናቂዎች ለማክበር ብዬ ነው ትልቅ ድግስ የተደገሰው ትላለች። ሰርጋቸው ኮንሰርት እስኪመስል እንዲያውም አንዳንድ ድምጻውያን መድረኩ ላይ ለመጫወት ጊዜ እስኪያጥራቸው ድረስ በድምጻውያን ብዛት የተጥለቀለቀ ነበር። አምለሰትም ሉላ ገዙና የትናየት ታምራት በሚባሉ እሸት የመሰሉ ሚዜዎቿ ታጅባ ልዕልት ሆና ዋለች። በ1990ዎቹና 2000ዎቹ መጀመሪያ የብዙ ኢትዮጵያውያን ሴቶች አይን ማረፊያ የነበረው ቴዲ አፍሮ የተባለ ዘፋኝን የግሏ በማድረግ በዝናዋ ላይ ዝና ጨምራ መቀጠል የተሳካላት አምለሰት ሙጬ ከትዳሯ በፊት በሞዴሊንግ ወይንም በውበት ናሙናነት የምትታወቅ ልጅ ነበረች። ቴዲ አፍሮ ታላቅ የሆነ ጉድ ገጥሞታል። በአሁኑ ሰዓት በመንግስት ኃይሎች ታላቅ የሆነ የግድያ ሙከራ እየተደረገበት መሆኑን በይፋ በኢቢኤስ ቴሌቪዥን በሰይፉ ፋንታሁን ታላቅ የሆነ የቴሌቪዥን የስቱዲዮ ፕሮግራም ላይ መግለጫውን አውጥቷል። ቴዲ አፍሮ በሰጠው መግለጫ በርካቶች ደንግጧል።
በርካታ እይታ ያገኛል ተብሎም የሚጠበቀው ይህ በቅርቡ የሚተላለፈው የተቀረጸውን ፕሮግራም በርካታ ጊዜ የማይደፈረውን እንግዳ ሰይፉ ፋንታሁን ደፍሮ አቅርቦታል። በኢቢኤስ ታሪክ ውስጥ እስካሁን ድረስም እንደዚህ አይነት እይታ ታይቶ አይታወቅም ተብሎ ገና ካሁኑ በርካታ ሚሊዮን ቪውዎችም በቀናት ውስጥ እንደሚገባ እየተገመተ ይገኛል። ምክንያቱም የኢትዮጵያ ውስጥም በርካታ ህዝብም ይቅረብልን እያለ ከሚጠብቃቸው በርካታ ሰዎች መካከል አንደኛው ቴዲ አፍሮ ነው። ቴዲ አፍሮ ለምንድነው ሰይፉ ፋንታሁን ላይ የማይቀርበው እስከ ማለት በርካቶች ደርሰው ምንም በማያገባው ውስጥ እየገባ ጸባላቸው ቴዲ አፍሮና እንዲሁም ሰይፉ ኢቢኤስም ሰይፉ ፋንታሁን ከዚህ በፊትም ጸባላቸው በአምለሰት ሙጬ ከዚህ በፊትም የሰይፉ ፋንታሁን ፍቅረኛ ነበረች። ታዲያ ቴዲ አፍሮ ፍቅረኛውን ቀምቶታል። ለዛ ነው እስከ ማለት ደርሷል። ግን እውነተኛው ሚስጥር አይደለም። እውነተኛው ሚስጥር ምንድነው? ሰይፉ ፋንታሁንና ቴዲ አፍሮ ተጋጅተውበት የነበረው ምንድነው የሚለውና አሁን በምን አይነት ሁኔታ ፈቱት። ከሰሞኑ ደግሞ ሙዚቃው ኢትዮሪካ የተሰኘው ዳስጣል አልበሙም መነጋገር ሆኖ ነበር። ታዲያ በርካታ አርቲስቶችም ይህንን ሙዚቃ ድጋፍ ሲሰጡትም ተመልክተናል። ይህንን ድጋፍ ከሰጠው ዋነኛው ታዋቂ ግለሰብ መካከል አንዱ ሰይፉ ፋንታሁን ነው። የተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ባለቤት አምለሰት ሙጬ ፈረንሳይ መግባቷ ተሰማ። ከሰሞኑ በኢንስታግራም ገጿ ላይ በፈረንሳይ ከሚገኙ ቅንጡ ሆቴሎች ውስጥ በአንዱ ስትዝናና የሚያሳይ ፎቶግራፍ ይፋ ማድረጓን ተከትሎ አምለሰት ሙጬ ፈረንሳይ መጓዟ እየተነገረ ይገኛል። ቴዎድሮስ ካሳሁን ሌላው መላ ቤተሰቡ ቤት ይገኛል። የአምለሰት ሙጬስ ጉዞ ለምን የተፈለገ ነው በሚለው ላይ የተሰሙ አዳዲስ መረጃዎች አሉ። ኢትዮሪካ የተሰኘውን አልበሙን ከለቀቀበት ሰዓት ጀምሮ በአዲስ አበባ በኢትዮጵያ የሚገኘው ቴዎድሮስ ካሳሁን የደህንነቱ ጉዳይ በርካቶችን አስጨንቋል። እንዴት እንዲህ ፖለቲካዊ ይዘት ያለውን አልበም ይፋ ካደረገ በኋላ በኢትዮጵያ ሊሆን ወደደ የሚለው ጥያቄም የበርካታ ወዳጆቹና አድናቂዎቹ ጥያቄ ነው። ለዚህ ጉዳይ ቴዎድሮስ ካሳሁን ምላሽ አለው። ምላሽንም ሰጥቷል። በኢትዮጵያ የተገኘበት አሁንም ኢትዮጵያ ያለበትና ከዚህ ባሻገር ከሰሞኑ ቤተሰቡ ወደ ፈረንሳይ አመራ የተባለበትን ጉዳይ በተመለከተ የተሰማውን አዲስ መረጃ ይዘናል። ከዚህ ባሻገር እጅግ አነጋጋሪ የሆነው የቴዎድሮስ ካሳሁን የቅርብ ሰዎች የነ ዮሱፍ ያሲንን ጉዳይ በተመለከተ አዳዲስ መረጃዎች ተሰምቷል። በኢትዮሪካ አልበም ላይ የተሳተፉ የሙዚቃ ባለሙያዎችና የቴዎድሮስ ካሳሁን ቀኝ እጅ የሚባሉ ግለሰቦች እስር ከገጠማቸው ሳምንታቶች ተቆጥሯል። በትላንትናው ዕለት ፍርድ ቤት የቀረቡት እነ ዮሱፍ ያሲን በ3 ደቂቃ ውስጥ ችሎቱ አዲስ ውሳኔ በጉዳዩ ላይ መስጠቱ ተነግሯል። ድጋሚ የተሰጠው የምርመራ ቀንም አጠያያቂ ሆኗል። የዋስትና መብታቸውን በተመለከተም ከፍርድ ቤት የተሰጠ ምላሽ አለ። ይህንንም ጉዳይ ይዘናል። ከዚህ ባሻገር 150 ሚሊዮን የተሻገረው ተወዳጅነትና የፍቅር ጥግ ቴዎድሮስ ካሳሁን አልበሙን ካወጣ 1 ወር ገደማ የሆነው ሲሆን ይህን 1 ወር ባልሞላው ጊዜ ውስጥ ብቻ ከኢትዮጵያ ሕዝብ የሚልቅ ተወዳጅነትን ማትረፍ መቻሉ ተነግሯል። አልበሙ ብቻ ከ150 ሚሊዮን ተመልካች በላይ ማፍራት መቻሉ የተነገረ ሲሆን ይህም በአፍሪካ አዲስ ድንቅ ታሪክን ቴዎድሮስ ካሳሁን የጻፈበት እንደሆነ ተነግሯል። ከዚህ ባሻገር ዳስጣል የተሰኘው ሙዚቃም በሳምንታት ውስጥ ብቻ ከ25 ሚሊዮን በላይ ተመልካች በማግኘት በቪዲዮ ካልተሰሩ ሙዚቃዎች ውስጥ በርካታ ተመልካችን ያገኘ ሙዚቃ ለመሆንም መብቃቱ ተነግሯል። ኢትዮሪካ ስለሰራቸው አዳዲስ ታሪኮችና ስለ ሙዚቃው የተሰሙ ሰሞንኛ ጉዳዮችንም ይዘናል። ከዚህ ባሻገር የሙዚቃ ክሊፖችን በተመለከተ በርካታ ጥያቄዎች እየተነሱ ይገኛል። በተለይም በቴዎድሮስ ካሳሁን አድናቂዎች ዘንድ ዳግም ሙዚቆቹ እንዲነሳሱና በሕዝብ ዘንድም ያላቸው ተወዳጅነት ይበልጥ እንዲጨምር ለአንዳንድ ሙዚቃዎች የቪዲዮ ክሊፖች ሊሰሩላቸው ይገባሉ የሚሉ ጥያቄዎች ተነስተዋል። በዚህ ላይ በርካቶች ምርጫ አድርገዋል። የትኞቹ ሙዚቃዎች የቪዲዮ ክሊፖች ይሰሩላቸው በሚለው ላይ እናንተ ሐሳብ አስተያየታችሁን እንድትሰጡ ከወዲሁ ግብዣችን እናኖራለን። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። ዛሬም በአዲስ መረጃ ወደ እናንተ መጥተናል። እስከ መረጃችን ፍጻሜ ቆይታችሁን ከኢትዮ መዝናኛ ጋር እንድታደርጉ ልባዊ ግብዣችን ነው። ቀጥታ ወደ ዝርዝር ጉዳዮቻችን እናመራለን።
ቴዎድሮስ ካሳሁን በተደጋጋሚ በቃለ መጠይቆች ላይ ከኢትዮጵያ ብሎም ደግሞ ከአዲስ አበባ ርቆ ሕይወትን መግፋት እንደማይችል ይገልጻል። በኢትዮጵያ ፍቅር እንደተነደፈ የሚናገረው ሙዚቀኛው ከኢትዮጵያ ወጥቶ መሽቶ እንደማይነጋለትና በሀገሩ ፍቅር ከሀገሩ ውጪ መኖር የማይችል ኢትዮጵያዊ ስለመሆኑም በተደጋጋሚ ያነሳል። በአሜሪካ በአውሮፓ በርካታ ቆይታዎችን ቢያደርግም ነገር ግን የሥራ ጉዳዮችና አስገዳጅ ሁኔታዎች ካልተፈጠሩ በስተቀር ከአዲስ አበባ ከመኖሪያ ቤቱ መውጣት የማይፈልግ ሰው ስለመሆኑ የቅርብ ወዳጆቹም ይመሰክራሉ። ኢትዮሪካ የተሰኘው አልበም ከተለቀቀም በኋላ ቴዎድሮስ ካሳሁን የት ይገኛል የሚለው ጥያቄ የበርካቶች ጥያቄ ነበረ። በተለይም ደግሞ ዳስጣልና ሌሎች ስራዎችን የያዘው ፖለቲካዊ ይዘት ያለውን አልበም የለቀቀው ቴዎድሮስ ካሳሁን በሀገር ቤት ሊሆን አይችልም፣ አሜሪካ ነው የሚገኘው የሚሉ መረጃዎችም በወቅቱ በስፋት ሲሰራጩ ነበረ። በቅርብ ወዳጆቹም ዘንድ ቴዎድሮስ ካሳሁን ያለበት አይታወቅም ነበር። በመጨረሻ ግን በፌዴራል ፖሊስ ጭምር ቴዎድሮስ ካሳሁን አዲስ አበባ እንደሚገኝ እንደማንኛውም ኢትዮጵያዊ የየዕለት ኑሮውን እየገፋና በሰላማዊ መንገድም እየኖረ እንደሚገኝ ተነግሯል። ቴዎድሮስ ካሳሁንም በወቅታዊ ጉዳዮች ላይ በሰጠው ምላሽ አዲስ አበባ በመኖሪያ ቤቱ ከቤተሰቡ ጋር መልካም የተባለ ሕይወትን እየገፋ እንደሚገኝና ኢትዮጵያ በመኖሩም እጅግ ደስተኛ እንደሆነም ገልጿል። ይህንን ተከትሎ ከህዝቡ ጋር ህዝቡ የሚገጥመውን ፖለቲካዊ ጉዳይ ሁሉ አብሮ ለመጋፈጥ የወደደ ጀግና ሰው ስለመሆኑ አሜሪካዊው የቀድሞ የውጭ ጉዳይ ሚኒስትር ጭምር ገልጿል። አሁን ላይ ጋዜጠኞች ደፋሮች አይደሉም፣ ነገር ግን ሙዚቀኞች ለሀገራቸው ለህዝባቸው የሚቆሙ ደፋሮች ናቸው። ከነዚህም ውስጥ አንዱ ተምሳሌት ቴዎድሮስ ካሳሁን ነው በሚል ጽሑፍ በአንድ ወቅት ማስፈራቸው የማይዘነጋ ነው። ነገር ግን ከሰሞኑ የቴዎድሮስ ካሳሁን ባለቤት የሆነችው አመለሰት ሙጬ ፈረንሳይ መጓዟን የሚያመለክቱ መረጃዎች ወጥቷል። አመለሰት ሙጬ ከሰሞኑ በኢንስታግራሟ ላይ ፖስት ባደረገቻቸው ፎቶዎች ላይ ፈረንሳይ ሀገር ከሚገኙ በአንዱ ቅንጡ ሆቴል ውስጥ እንደምትገኝ የሚያሳይ ሲሆን ለሥራ ጉዳይም ከኢትዮጵያ እንደወጣች ተገልጿል። ነገር ግን አሁንም የቴዎድሮስ ካሳሁን ሌሎች ቤተሰቦችና እንዲሁም ተወዳጁ ሙዚቀኛ አሁንም ኑሮውን በአዲስ አበባ እንዳደረገና ከሀገር እንዳልወጣ ተገልጿል። ከዚህ ባሻገር የቴዎድሮስ ካሳሁን የቅርብ ወዳጆችን የክስ ሂደት በተመለከተ በትናንትናው ዕለት እጅግ አስገራሚ የሆነ ጉዳይ በፍርድ ቤት ተፈጽሞ 3 ደቂቃ ብቻ ፈጀ የተባለው የፍርድ ቤት ቆይታ በበርካቶች ዘንድ እጅግ አነጋጋሪ ነበር። ባለፈው ቀጠሮ ፖሊስ የ14 ቀናት የምርመራ ጊዜ የጠየቀ ሲሆን ፍርድ ቤቱም ይህንን ጥያቄ በመቀበል የ14 ቀን የምርመራ ጊዜ ፈቅዶ ነበረ የተከሰሱበት ወንጀልን በመግለጽ። ነገር ግን ከ14 ቀናት የምርመራ ቆይታ በኋላ ዳግም በትናንትናው ዕለት የተሰየመው ፍርድ ቤቱ በ3 ደቂቃ ውስጥ ፖሊስ የጠየቀውን 9 ቀናት ተጨማሪ የምርመራ ጊዜ በመቀበልና ከዚህ ባሻገር ደግሞ በነ ዩሱፍ ያሲን የቀረበውን የዋስትና መብት ውድቅ በማድረግ ፍርድ ቤቱ የትላንትና ውሎውን ዘግቷል። ይህም በበርካቶች ዘንድ እጅግ መነጋገሪያ የነበረ ነው። ሙዚቀኞቹ በሙዚቃ ስራ ላይ የነበሩ ከዚህ ባሻገር ደግሞ የቴዎድሮስ ካሳሁን የቅርብ ወዳጆች ፕሮሞተሮችና እንዲሁም ደግሞ በሙዚቃው ሙያ ላይ የሚገኙ ሰዎች ሆነው ቢገኝም ነገር ግን የተከሰሱባቸው ወንጀሎችም እጅግ አስገራሚ ሆነዋል። ፖሊስም ጉዳዩን ለማጥራትና ከእውነታው ላይ ለመድረስ አሁንም ተጨማሪ የምርመራ ጊዜያትን እንደሚፈልግ በመጠየቁ የምርመራው ጊዜ እንደተፈቀደ ተነግሯል። ጉዳዩን በቀጣይ መረጃዎችን በመከታተል እናደርሳችኋለን። ከዚህ ባሻገር 150 ሚሊዮን የተሻገረው ተወዳጅነትና የፍቅር ጥግ ከኢትዮጵያ ሕዝብ ቁጥር በላይ የሆነው የቴዎድሮስ ካሳሁን አድማጭ ጉዳይም ከሰሞኑ መነጋገሪያ የሆነ ጉዳይ ነበረ። የቴዎድሮስ ካሳሁን አዲስ አልበም 1 ወር ባልሞላ ጊዜ ውስጥ ብቻ ከ150 ሚሊዮን በላይ የሆኑ ተመልካቾችን ማፍራት መቻሉ ተነግሯል። ይህም በዩቲዩብ ገጹ ብቻ መሆኑ የተነገረ ሲሆን በአጠቃላዩ ግን ከ200 እና ከ300 ሚሊዮን በላይ የሚሆኑ ተመልካቾችን አልበሙ ማፍራት መቻሉና በመላው ዓለምም ትልቅ የሆነ ተወዳጅነትና ተቀባይነት ማግኘት መቻሉም በስፋት እየተነገረ ይገኛል። ከዚህ ባሻገር ተወዳጅ የሆኑ የቴዎድሮስ ካሳሁን ስራዎች የሙዚቃ ክሊፖች ይሰሩላቸው የሚሉ ጥያቄዎች በወዳጆቹና በአድናቂዎቹ ዘንድ በስፋት እየተነሱ ይገኛሉ። እንደ ጀንበር፣ መርከብ፣ መሬማ እንዲሁም ደግሞ ጽዮን ሙሽራዬ፣ ዳስጣል፣ ሳምነው፣ ሺ ቢባል ዘመኑ፣ ሌሎች የሙዚቃ ትራኮችም የቪዲዮ ክሊፖች ሊሰሩላቸው ይገባሉ የሚሉ ጥያቄዎች ከሰሞኑ
እየተነሱ ይገኛል። የእናንተስ ተወዳጅ ስራዎች የትኞቹ ናቸው? የትኞቹ ሙዚቃ ክሊፖች ቢሰሩላቸው ውብ ይሆናሉ ብላችሁ ታስባላችሁ? ሐሳባችሁን